እኔ የታዘብኩት ነገር አለ የታዘብኩትና ያየሁት ነገር አለ። እውነት ለመናገር መብርሃን ምስክሬ ነች። የአማራ ሕዝብ ዋጋ እየከፈለ ነው ከማንም በላይ። እኔ ተወልጄ ያደግኩት አዲስ አበባ ነው። አዲስ አበባ ከተማ ነው ተወልጄ ያደግኩት። አማራ ክልልን በቅጡ ታውቀዋለህ ወይ ብትለኝ፣ ጎንደር፣ ጎጃም ሄጃለሁ። አዲስ አበባን ዙሪያ ገባውን አውቀዋለሁ። አማራ ክልልን ግን በአማራ ከሚባል ማህበረሰብ የወጣው የአማራን ታሪክ ጠንቅቄ የማውቅ የአማራ ሕዝብ የሰራውን አጥሬ የሚባል የታሪክ አስተማሪ ነበረ እና አማርኛ አስተማሪ በህይወቴ በጭንቅላቴ ላይ ታሪክ ሰርተዋል። ስለዛ ማህበረሰብ፣ ስለ ጀግኖች፣ ስለ አባቶቻችን በሚገባ በጭንቅላቴ ቀርጸውኛል። እኔ አማርኛ አስተማሪ ሲያወራ ይገርመኝ ነበረ። በቃ አናት ባናት ነው። ታሪክ አስተማሪም ልክ እንደዚሁ አናት ባናት ነበር ሲያስተምረኝ የነበረው። እኔም ብቻ አይደለም መላውን በነበርንበት ሰዓት የተማርነው ነው። የተማርንበት ትምህርት ቤት አጥር የለውም እውነት ለመናገር። ስለ ኢትዮጵያዊነት አስተማሪዎቼ ሲያስተምሩኝ፣ ስለ አብሮ መኖር፣ ስለ ወንድሞቻችን ሲያስተምሩን አብረን ስንማር አንድ ትምህርት ቤት ውስጥ እግዚአብሔርን ያሁን ዘር የሚባል ምን የሚባል ነገር አላውቅም። ስለ ኢትዮጵያዊነት ነው የተማርነው። ነገሮች ግን እየፈነዱና እየለዩ የመጡት እኔ በጣም ልጅ ነበርኩኝ። ደሴ ከተማ ኖሬያለሁ። ከዛ ጎንደርና ጎጃም የሄድኩት ለሰልፍ ነው። ሄጄ ማየት ስላለብኝ ማለት ነው። ከዛ ሙሉ እድሜ ያለፈው አዲስ አበባ ላይ ነው። አዲስ አበባ ላይ ያለውን ነገር እረዳለሁ። አዲስ አበባ ላይ ምን ሲፈጸም፣ ምን ሲሆን፣ ምን ሲደረግ እንደነበረ በሙሉ ጠንቅቄ አውቃለሁ። ከዛ ውጪ የማውቀውና የምረዳው የሰዎችን ክፋት፣ የሰዎችን ተንኮል፣ የሰው ልጆች ሰውን እንዴት አድርገው እንደሚሸጡ በፖለቲካ ውስጥ በነበረኝ ጊዜ አስታውሳለሁ። የአዲስ አበባ ወጣት አዲስ አበባ መላውን አገባዋል። አዲስ አበባ 10 ክፍለ ከተማ ነበረው። አዳነች አቤቤና ሽመልስ አብዲሳ ወይም ደግሞ አብይ አህመድ የወለዱት አንድ አርባሳ ቦሌ አርባሳ ምናምን የሚባል ክፍለ ከተማን የሆነ አንድ ክፍለ ከተማ ተመስርቷል። 11 ክፍለ ከተማ ነው ያለው። 116 ወረዳዎች አሉ። እስከ ቀጠናዎቹ ወርጄ አዲስ አበባን ጠንቅቄ አውቀዋለሁ። የፖለቲካ ስራ፣ የፖለቲካ ክፋት አውቀዋለሁ። ህወሓት በነበረችበት ሰዓት ብአዴን፣ ደኢህዴን፣ ኦህዴድ እና ብአዴን ወይም ደግሞ የትግራዩ ህወሓት ራሷ ምን ያህል ሴራ፣ ምን ያህል ሰዎችን ሲጨርሱ እንደነበሩ በቅርባቸው የነበርኩ እኔ ምስክር ነኝ። የትግራይ ህዝብ የበላይነት ሳይሆን የትግራይ የወጡ ጥቂት ወሮበሎች የበላይነት ይዘው ያን ህዝብ ዋጋ አስከፍለውታል። ፖለቲካውን ከመሰረቱ ይዤውን የመጣሁት አውቀዋለሁ፣ እግር በእግር ተከትዬ። ማን ምን እያደረገ ነው፣ ማን ምን እየሆነ ነው፣ ማን ነው የሚያፌዘው፣ ማን ነው የሚቀልደው፣ ማን ነው ለህዝብ የሚሰራው የሚለውን ነገር እውነት ለመናገር አውቃለሁ። በህዝቤ ላይ አንድም መሸቀጥና መነገድ የምፈልገው ነገር የለም። 5 ሳንቲም አልፈልግም ምንም ነገር። እግዚአብሔር ይመስገን በችግር በነበርኩበት ሰዓት ወገኖቼ ደርሰውልኛል። ራሴንም እንደዚህ እንትን ማለት አልፈልግም። ያደግኩበትም የእድገቴም በድህነት ነው ያደግኩት። ራሴን አስተምሬ ራሴን ለውጬ ነው ራሴን መከራይቼ እዚህ የደረስኩት። በእውነት መሰራለሁ ወይም ደግሞ በእውነት ኮቴዎች ላይ ተንተርሼ እዚህ የደረስኩኝ። የሃይማኖት ጉዞ አውቀዋለሁ። በሃይማኖት ውስጥ ያለውን ነገር እረዳለሁ። ድምጻችን ይሰማ ተብሎ ሲነስ ድምጻችን ይሰማ ትክክል ጥያቄ ስለነበራቸው አብሬ ቆሜያለሁ። የኦሮሞዎቹ ወንድሞቼ ከሶማሌ ጋር በነበራቸው ግጭት ሲተላለቁ ሲተራረዱ ሞያሌ ላይ የሚጠበቅብኝን እንደ አንድ ወንድም አድርጌያለሁ። አማራ ስለሆንኩኝ የሌሎች ብሔር ጥላቻ የለብኝም። የኔም ወንድሞቼ ምድር ላይ ያሉት የሌሎች ብሔር ጥላቻ አለባቸው ብዬ አላስብም። አሁን ግን እኔ የኢትዮጵያን ፖለቲካ ውጥንቅጥ ወይም ደግሞ የኢትዮጵያ ፖለቲካ ውጥንቅጥ መነሻውና መድረሻው እየሆነ ያለው ምንድን ነው የሚለውን ነገር ስንረዳ ንጹሐንን የሚበላ፣ ንጹሐንን የሚጨፈጭፍ፣ ንጹሐንን የሚገድል በጣም ሆዳሞች፣ በሰው ደም የሚታጠቡ እጅግ አረመኔ የሆኑ ሰዎች ደግሞ ወደፊት የሚመጡበት ፖለቲካ ነው ያለው በኢትዮጵያ ውስጥ። የምንገበገበውና የምናደደው የንጹሐን እልቂት፣ የንጹሐን ሞት፣ የንጹሐን ወደ አፈር መቀላቀል፣ የግብስብስና ሆዳም ራሳቸውን ያልሆኑ እንደ ከብት የምንነዳቸው ወይም ደግሞ ተላላኪ የሆኑ ሰዎች መድረኩን ይዘውታል። ለዛም በኢትዮጵያ ውስጥ በርከት ያለ የሰው ልጅ ደም ይፈሳል። የኢትዮጵያ ውስጥ የሰዎች ረሃብ ምንም አይመስልህም። ሞት እንደ ቀላል ነው የሚነገር።
ንጹሐን እንደ ጉድ ቢረግፉ ቢሞቱ በድሮን ቢቀጠቀጡ ማንም ሂዶን ኬር። ይህን ልናገር የቻልኩበት አማራ ክልል ላይ የአማራን ህዝብ እነ ሽመልስ አብዲሳ እና አብይ አህመድ የአማራ ክልል ከአማራው አብራክ የወጡ እነ ተመስገን ጥሩነህ እና በርከት ያሉ ካድሬዎች በጎንደር፣ በጎጃም፣ በሸዋ፣ በወሎ በሁሉም አቅጣጫ ሆዳሞች የአማራን ህዝብ እየጨፈጨፉ ነው ያሉት፣ ያስጨፈጨፉ ነው ያሉት። ይህንን መከራና ይህንን የአማራ ህዝብ ስቃይ የማይመለከቱ፣ ይህንን መከራና ይህን የአማራ ህዝብ ችግር የማይመለከቱ በዚህ ህዝብ ላይ የሚሸቅጡ በተለይ በጣም የሚደንቀኝ እናትና አባቶቻቸው እግዚአብሔር ምስክሬ ነው ምድር ላይ ያሉ የፖለቲካ ስንቅ የሌላቸው በፖለቲካ እውቀት የሌላቸው እናትና አባቶቻቸው በድሮን ዋጋ እየከፈሉ ያሉ ስለ እናትና አባቶቻቸው ደም መፍሰስ፣ ስለ ወንድሞቻቸው ደም መፍሰስ፣ ስለ እናትና አባታቸው መከራ፣ ስለመጡበት አካባቢ ጭንቀት የሌላቸው በትንሽ ጭንቅላታቸው በጠባብ አስተሳሰባቸው መንደራቸውን ብቻ የሚያስቡ ወይም ደግሞ ሆዳቸውን የዕለት ገቢያቸውን የሚያስቡ የፖለቲካውን መድረክ ተቆጣጥረውታል። ሶሻል ሚዲያ ላይ ግማሹ የአበሻ ቀሚስ ሲሸጥ የሚውላለ፣ ግማሹ እስክስታ ሲመታ የሚውላለ፣ ግማሹ ጌም ምናምን እያለ የኦሮሞንም የትግሬንም የጋምቤላንም እየሰደበ ገንዘብ ሲሰበስብ የሚውላለ፣ ግማሹ ጭብጨባና ሽብሸባ ፈልጎ እዚህ መጥቶ የሚርመጠመጥ አለ። ግማሹ ዝም ብሎ የማይረባ እውቅና ፎሎ አግኝቼ ገንዘብ አግኝቼ አስገባለሁ የሚል ነገር አለ። ከዛው ከማህበረሰቡ ከአማራ ክልል በተለያየ ቦታ የወጡ በተለያየ ዓለም ላይ የተቀመጡ አካላቶች ስለሚፈሰው ስለሚገደለው ወገኖቻቸው ደም ምንም የማይመስላቸው የራሳቸውን ገቢ የሚያስቡ ከዛው ከእናታቸውና ከአባታቸው የወጡ እናትና አባታቸውን ዋጋ የሚከፍሉ አሉ። ይሄንን ሲል የሚጨነቁ የሚያስቡ ለማህበረሰባቸው የሚንገበገቡ የቤተሰባቸውና የዛው አካባቢያቸው ያለው ችግርና መከራ ረሃብ የማይመለከታቸው የሉም እያልኩ አይደሉም። ሰው የሆኑ ሰዎች አሉ። ሶሻል ሚዲያውን በተለያየ ቦታ ግን ሰው ያልሆኑ ሰዎች ተቆጣጥረውታል። ለዛም አንደበታቸውን የማይገዙ አንደበታቸው ዳገት የሆነ አንደበታቸው በጣም ዝርጥጥ የሆነ የሴትነት ክብር የማያውቁ የሰውነት ክብር የማያውቁ የአማራ ስነ ልቦና የሌላቸው መድረኩን ተቆጣጥረውታል። ይሄንን መመልከት አለመቻላችን ዋጋ እያስከፈልን ነው። በጣም ባለጌና ውርጋጦች ቀን በቀን ሌት ተቀን ለክፋትና ለተንኮል ይሰራሉ። ንጹሐን ግን ተባብሮ ይሄንን ማስቆም የሚችሉ ሰዎች ማስቆም ባለመቻላችን ዋጋ እየከፈልን ነው። ለዛም እነ ናሁሰናይ ማንሳት ይቻላል። እነ ሳሙኤል አወቀ፣ ጀነራል አሳምነው ጽጌ፣ ዶክተር አምባቸው በወሎ እነ ሻፊ በርከት ያሉ በርከት ያሉ በጎጃም ልክ እንደዚሁ በርከት ያሉ ወንድሞቻችን በጎንደር ሁሉም አካባቢ በሸዋ አካባቢ ዋጋ እየከፈሉ ነው። ንጹሐን ዋጋ እየከፈሉ ሰው እየጎደለ ሰው እያጣን በሄድን ቁጥር የምንከፍለው ዋጋ የበዛ ይሆናል። ለማህበረሰቡ ለሆዳቸው የሚያስቡ ሆዳቸው አምላኮች የሆኑ ሰዎች ወደ አደባባይ ይወጣሉ። ከዛ አንጻር የሚሆነውን ነገር በጣም ስለምረዳና ስለሚሆኑና ስለሚደረገው ነገር ያንገበግበኛል። ተኝቼ አላቅም። እያንዳንዱን ነገር እከታተላለሁ። አሁን ለጤናዬም ጭምር እያሳሰበኝ ያለበት ሁኔታ ነው ያለው። እንገበገባለሁ፣ አለቅሳለሁ። ወደቁ ፋኖች ሲባል የአማራ ልዩ ኃይል ዋጋ ከፈለ ሲባል አነሳለሁ። ይሄንን ግን የሚያደርገው ሚኒሻ የምትለው እዛው ከአማራ ክልል የወጣ ነው። ያንን ማስተማር ያንን ፖለቲካሊ ትርጉም ሰጥቶ ያለውን ነገር ማስተማር የሃይማኖት ተቋም የሚሆነውን ነገር ለመቃወም ወደፊት የማይወጡ የሃይማኖት አባቶች በርከት ያሉ ውዝንብር ነገር ውስጥ ነው ያለ ነው እና የፖለቲካው ምስቅልቅል እጅግ በጣም ዋጋ ሊያስከፍለን ዳር ላይ ሆነ ያለው ቢሆንም ግን የአማራ ህዝብ ጥያቄ መሰረታዊና እውነት ታንጂብል የሆነ ስለሆነ የአማራን ህዝብ ጥያቄ ወደ ጎን አድርጎ የራስን ሴራና ክፋትን መስራት አይቻልም። ባንክና ትንቅ የያዘው የአብይ አህመድ ወይም ደግሞ የብርሃኑ ጁላ ጦር የአማራ ክልል እየገባ እጁን እየሰጠን ያለው አማራው አልሸነፍም ባይነት ከላይ ከፈጣሪ ነው። እግዚአብሔር እንዲረዳን ሁላችሁም ንጹሐን ጸልዩ። ለዚህ ህሊናችሁን ሸጣችሁ በገንዘብ ራሳችሁን አሳልፋችሁ ስጣችሁ በወንድሞቻችሁ ደም የምትነግዱ ሰዎች ደግሞ ለህሊናችሁ ስትሉ አቆሙ። እውነት ትወጣለች። ራሴን አውቄ ታዋቂ ሆኜ ነገ ፎሎ ሰብስቤ ገንዘብ አመጣለሁ የሚል ቅዠት ያላችሁ ካላችሁ አቆሙ። ህዝባችሁ ሲሪየስ ችግር ላይ ነው ያለው። የመጥፋትና ያለመጣፋት አክቲቭ ጄኖሳይድ የተፈጸመብን ነውና
ስለ እናቶቻችሁ ስለ አባቶቻችሁ አስቡ። በጎጠኝነት ተቧርናችሁ የምትባሉ የሴራና የክፋት ተንኮልን የማትራዱ እጃችሁ በቅንነት መታችሁ እጃችሁ ለሌላ መጠቀሚያ የምታደርጉ ካላችሁም እጃችሁን ሰብስቡ። በተለያየ ዓለም ላይ የምትኖሩ አማራዎች እጅግ በጣም አስባችሁ፣ ኢትዮጵያኖች እጅግ በጣም አስባችሁ የወንድሞቻችን የማንም ሰው በዛች በኢትዮጵያ ምድር ላይ ደም እንዳይፈስ እንስራ ላለው። ሴራው ግን ከፍተኛ ነው። ሴራውን ነቅተን መጠበቅ አለብን። እውነት ያሸንፋል። ቴንክ ዩ